ከፊት ለፊታችን ፍልሰት አለች። ልንጸልይ ነው፣ ልናዝን ነው፣ ልናለቅስባት ነው። ሄደ ብዙ ያሰብነው ያቀድነው ነገር አለ። አመታችን ብዙዎቻችን የምናስተካክለው በዚህ ጾም ነው። በዚህ ጾም ብዙ ሰው ወደ ገዳም የሚሄድበት ሰላሙን የሚያገኝበት ከምንም ነገር በላይ ይሄንን ለምኜ ቀጣይ ዓመት ኪዳነ ምሕረት እንድትሰጠኝ የምትፈልገው ይሄንን ነው የሚል ሰው አለ። ግን እውነት እናታችን ኪዳነ ምሕረት እንድንጠይቃት እንኳን የምትፈልገው ምንድን ነው? እንድናዝንለት የምትፈልገው ነገር ምንድን ነው? ሰው ስጠኝ ከሆነ ልመናችን ተዉ። እሱን ሀብት ንብረት ከነበረ ምኘናዎቻችሁ እሱንም ተዉት። ይሄ ልናዝንበት ልንጸልይበት የሚገባው ነገራችን አይደለም። ጨምርላችኋለሁ ብሏል ክርስቶስ፣ እሰጣችኋለሁ ብሏል ክርስቶስ። ግን ምን ካረጋችሁ አስቀድማችሁ ጽድቅና መንግስቱ ምን በሉ ፈልጉ፣ ሌላው ምን ይላችኋል? ይጨመርላችኋል። ሰው ጽድቅና መንግስቱን ከፈለገ ካገኘ ሀብት ንብረት ትንሽ ነገር ስለሆነ የማይረባ ነገር ስለሆነ ከዓይናችን እንባ ስለ ኃጢአታችን ብሎ የወጣው መቼ ነው? ስንት ጊዜ ሆነ ንስሐ ከገባን? ስንት ጊዜ ሆናል ካለቀስን? ምንም እንዳልመሰለው ሰው እኮ ነው የምንኖረው። ምንም እንዳላረገ ሰው ጠዋት ወጥተን ማታ እንገባለን። ሰላም አውለኝ እንላለን። በዚህ ውሎ ውስጥ ግን ኃጢአት እንዳልሰራ አድርገኝ አንልም። እግዚአብሔርን ስለመበደል ስላለመበደል የምናስበው ነገር የለም። የምንሯሯጠው ለሆዳችን ነው። ገብተን የምንወጣው ቤታችን ለመሙላት ነው። እስቲ ከእናንተ መሀል እግዚአብሔር ሆይ የሚያስደስት ምንድን ነው ብሎ ጥያቄ የሆነበት ሰው ማን ነው? በድያለሁ። አንተ እንደምታየኝ አይቼ አላውቅም። አንተ ትኩረት እንደምትሰጠኝ እኔ ሰጥቼ አላውቅም። ጌታ ሆይ ማድረግ ያለብን ሁሉ አድርገሃል። እስከ መስቀል እስከ ሞት ድረስ ወደኸኛል። ጌታ ሆይ አንተ ሞተህልኛል፣ እኔ ግን ልኖርልህ አልቻልኩም ብለን አልቅሰን የምናውቀው መቼ? አዝነን ንስሐ እንግባተው እግዚአብሔር ፊቱን እንዲመልስልን እንዲያዝንልን። በዚህ ሱባኤ ማልቀስ ካለብን እናታችን መጠየቅ ካለብን ስለ ኃጢአታችን ነው። እንዲምረን ልጅሽ በምህረት አይን እንዲመለከተን፣ ይቺን ቤተክርስቲያን እንዲያያት እንዲፈውሳት፣ ይቺን ሀገር በእግሯን እንዲያቆማት፣ ካለችበት እሳት እንዲያወጣት። ከምንም ነገር በላይ እናቴ ሆይ እኔም ካለሁበት ጉድጓይ እንድታወጭ፣ ልጅሽን ካለማሰብ ልጅሽን ካለማየት እሱን ወደ ማየት እሱን ወደ ማሰብ፣ ለዓለም ለኃጢአት ለራሴ ለሰዎች ሳይሆን ለልጅሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድኖር አርጊ። ከእሱ ተለይቼ ተጣልኮኛለሁ፣ ተሰብሬያለሁ፣ ኃጢአት ሰርቻለሁ፣ አቅም አጥቻለሁ ለብዙ ነገር። እናቴ ሆይ ከምንም ነገር በላይ ልጅሽን በንስሐ ይቅርታ ጠይቄ ስጋና ደሙን መቀበል አቅጦኛል። ለእሱ አብቂኝ እናቴ ሆይ ሌላውን እንደምታደርጊልኝ አምንብሻለሁ። አያቅትሽም፣ አንቺ ሁሉን ቻይ ነሽ። የልጅሽ ልጅ አድርጊኝ ብለን ልለምናት ይገባል። ክርስቶስ የጠፋበትን በግ የሚፈልገው እስኪ ደክመው አይደለም፣ ምን እስከሚለው ነው። 10 ዓመትም ይፍጅ 30 ዓመትም 40 60 ዓመትም ይፍጅ እስኪያገኘ ድረስ ክርስቶስ ይፈልጋል። የልባችንን በር እስክንከፍትለት ስንት ዘመን እንደቆየ አታውቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንዴት ዋላችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ በአንድ ርዕሰ ጉዳይ እንነጋገራለን። በእኔና በእናንተ መሀል የሚኖረው ልዩነት የመቆምና የመቀመጥ ብቻ ነው። የሚያስተምር ማን ነው? እግዚአብሔር መካከላችን ተገኝቶ እንዲያስተምረን እንዲመክረን የሱ መልካም ፍቃድ ይሆንልን። በማቴዎስ ወንጌል ላይ የሚገኙ የክርስትና ዋና መሰረታዊ ትምህርቶችን የተማርንባቸው የተራራው ስብከት የተሰበከበት 3 ምዕራፎች አሉ። የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6 እና ምዕራፍ 7። እነዚህ 3ቱ ምዕራፎች የተራራው ስብከት ተብለው ይጠራሉ። ያን የተባለበትን ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ በተመላለሰበት ባስተማረበት በኖረበት ዘመኑ በደብረ ዘይት ተራራ ላይ ቆሞ ሕዝቡ ሁሉ ቁጭ ብሎ ያስተማራቸው ትምህርቶች ናቸው። እዚህ ትምህርት ላይ የክርስትናን ምንነት፣ እሱን ለመከተል ምን እንደሚያስፈልግ፣ እውነተኛ ሕይወትን መኖር እንዴት እንዳለብን፣ ከሰው ጋር እንዴት መኖር እንዳለብን ብቻ ምን አለፋችሁ በ3 ምዕራፎች ውስጥ በጣም እጅግ ብዙ ድንቅ የሆኑ ትምህርቶችን ክርስቶስ አስተምሮናል። ከዚህ መሃል የመጀመሪያው ምዕራፍ ላይ ምዕራፍ 5 ላይ አንቀጸ ብፁዓን ተብለው የሚጠሩ 9 አንቀጸ ብፁዓን ተገኝተዋል። እነሱን አስቀድሜ ያነብላችሁና ከዛም አንዱን አንስተን እንማማራለን። እግዚአብሔር ከኛ ጋር ይሁን። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህ እያለ፣ በመንፈስ ድሃዎች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና።
ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ እያለ ስለ እነዚህ አንድ ሰው ምን ቢያደርግ ብፁዕ ይባላል፣ ከዛም በኋላ ደግሞ ምን ያገኛል የሚለውን ዘርዝሮ አስተምሮናል። እነዚህ ትምህርቶች እጅግ በጣም ሰፊ የሆነ ትምህርት አላቸው። ሁሉንም ዘጠኙንም አንስተን ብንማማር በጣም መልካም ነበር፣ ግን ጊዜና ሁኔታ ስለሚገድበን አንዱን በተለይ ደግሞ ከፊታችን እየመጣ ያለውን ጾም ብዙዎቻችን ሱባኤ የምንገባበትን እግዚአብሔርን እናቱን እመቤታችን ቅድስት ድንግል ማርያምን የምንለምንበት በሕይወታችን በጣም ብዙ እንዲስተካከል የምንፈልጋቸውን ነገሮች ለማስተካከል እግዚአብሔር የምንለምንበት ጊዜ እየቀረበ ነው። አንዱ ከመለመኛ ወይም ደግሞ እግዚአብሔርን ከሚያራራው እናቱንም ከሚያራራው እኛም ያንን መስዋዕት አድርገን ልንቀርበው ከምንችለው ነገር አንዱ ሐዘን ነው ወይም እንባ ነው። ታውቃላችሁ እግዚአብሔርን ያባባዋል የተባለው ያራራዋል የተባለው እንባ ነው። እናቱን እመቤታችንን የሚያራራት እንባ ነው። ሰው ቅዱሳኑን ራሱ እግዚአብሔርን በለቅሶ በሐዘን ሆኖ ሲጠይቅ ይመለስለታል፣ ይራራለታል። ግን ምን አይነት ጥያቄ ምንድን ነው መለመን ያለብን? አሁን ከነገርኳችሁ ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ካለው በኋላ ሁለተኛው አንቀጽ የሚያዝኑ ብፁዓን ናቸው ይጽናናሉና ይላል። እስኪ የሚያዝኑ በሉ። ብፁዓን ናቸው ይጽናናሉና። ምን የሚሉ ሰዎች? የሚያዝኑ። በዚህ ርዕሰ ጉዳይ በጣም አጠር ላለች ደቂቃ እንነጋገራለን። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፍቃድ ይሆንልን። የሚያዝኑ ብፁዓን ናቸው ይጽናናሉና አለ። ብፁዓን ማለት ንዑዳን፣ ክቡራን፣ የተከበሩ፣ የተመሰገኑ ማለት ነው። ደግ ያደረጉ ጥሩ የሰሩ ማለት ነው። ግን ብፁዓን ከማለቱ በፊት የሚያዝኑ አለ። የሚያዝን ሰው ብፁዕ ነው፣ ኋላ ይጽናናልና። ዛሬ የሚያዝኑ ሰዎች ደግሞ ሌላ ጊዜ ይጽናናሉና አለ። በጣም ብዙ ቦታ በወንጌል ስታዩ ክርስቶስ አታልቅስ፣ አታልቅሺ፣ አትዘን፣ አትዘኝ ብሎ ያስተማረበት ብዙ ቦታ ታገኛላችሁ። ብዙ ሰዎች እንዲህ ብሎ ሲያጽናና ታገኛላችሁ። ሉቃስ ወንጌል ምዕራፍ 7 ላይ አንዲት መበለት ወጣት ልጇን ሞቶባት ናይን ከሚባል ከተማ ላይ ልትወጣ ስትል ክርስቶስ አገኛት፣ አይቶም ማዘነላት፣ አታልቅሺም አላት። አይቶ ምን አለላት? አዘነላት። ለሁላችንም አይቶ ይዘንልን። አይቶም ማዘነላት፣ ከዛ አታልቅሺ አላት ይላል። እንግዲህ እናት ናት። አስቡ፣ ባል የላትም ይቺ ሴት። አንድ ልጇን ለዛውም ወጣት ልጇን ያጣችሁ፣ ግን አገኘና አታልቅሺ አላት። ኋላ እንደሚፈውስላት እኮ ያውቃል። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አንተ ጎበዝ እልሃለሁ ተነሳ ብሎ የሞተውን ወጣት አስነስቶ ለእናቱ ማሳልፎ ሰጣት ይላል። ስለዚህ እንደሚያስነሳላት እያወቀ እንባዋን እንደሚያብስላት እያወቀ ክርስቶስ አስቀድሞ ግን አታልቅሽ ያላት። እንዴት አለማልቀስ ይቻላል? ለአንዲት እናት አንድ ልጇን ማጣት እኮ ቀላል አይደለም። ግን እሱ አስቀድሞ አታልቅሽ ያላት እና አባቶቻችን ሲናገሩ የክርስቶስ አትዘን ማለት የክርስቶስ አታልቅሺ ማለት ልክ እንደ ሰው አይደለም። ሰው አንድ ሰሞን ቢያጽናና ነገ ይበተናል። ብዙዎቻችን እኮ ሐዘን ቤታችን ገብቶ ያውቃል። ብዙ ሰው ከቦን ያውቃል። ግን 15 ቀን 20 ቀን 30 ቀን በኋላ ብቻችን እንቀራለን። ምንም ቢያጽናኑን ያጣነውን ነገር መልሶ አይሰጡንም። አይዞ በርታ ይሉናል እንጂ ይመጣል አይሉንም። አሳልፈው አይሰጡንም። የተፈጠረውን ችግር የጎደለብንን ጉድለት ሰው አይሞላልን። ምናልባት ሊያጽናናን ከጎን ሊቆም ይችላል። ይሄም ትልቅ መልካም ነገር ነው። ክርስቶስ ግን አይዞ ሲልህ ልክ እንደዛ አይደለም። እግዚአብሔር አታልቅስ ሲልህ እንባህን የሚያብስበት መሐረብ በእጁ ይዞ ነው። ምን እንደሚያደርግልህ አውቆ ነው። አቅሙን አውቆ ነው። ስለዚህ ማመን ያስፈልጋል። ያቺ ሴት አስቀድማ እንድታምነው ፈልጎ አታልቅሽ ያላት። ለምንድን ነው አታልቅሽ ያላት? እሱን ማመን ማለት እንዲሆን የነገርነውን ነገር እንዲያደርግልን የፈለግነውን ነገር ሳያደርግልን በፊት እንደሚያደርገው አውቀን መታመን ማለት ስለሆነ ነው። እምነት ማለት ትርጉሙ ያ ስለሆነ ወደ ርዕሳችን ስንመለስ አሁን እንዳልኳችሁ ብዙ ሰዎች እንዳያዝኑ እግዚአብሔር ከልክሏቸዋል። አታልቅሱ ብሏቸዋል። ታዲያ በዚህ ትምህርት ውስጥ የሚያዝኑ ብፁዓን ናቸው ይጽናናሉና ያለው ስለ የትኛው ሐዘን ነው? ለዛው ነው አባቶች ይህንን ወንጌል ሲተረጉሙ የሚገባ ሐዘንና የማይገባ ሐዘን አለ ይላሉ። ምንና ምን አልኳችሁ?
የሚገባ ሐዘንና የማይገባ ሐዘን አለ። ሐዘን ሁለት አይነት ነው። የመጀመሪያው የሚገባ ሐዘን ነው። ሁለተኛው የማይገባ ሐዘን። አስቀድመን ስለማይገባው ሐዘን እናውራ። ክርስቶስ አታልቅስ ሊልህ የሚችለው አትዘን ሊልህ የሚችለው ስለ የትኛው ሐዘን ነው? ካዘንክ ብፁዕ ልትሆንበት የምትችለው በቀጣይ ደግሞ ልትጽናናበት የምትችለው ሐዘን ሴቱ ነው። ይህንን ማወቅ ያስፈልጋል። አትዘኑ ሲባል ኬርለስ ሆናችሁ ኑሩ ማለት አይደለም። ምንም ነገር አይጉዳችሁ ሳታለቅሱ ኑሩ ማለት አይደለም። የማይረዳ አምላክ ስላልሆነ፣ ምክንያቱም ከኃጢአት በቀር ሁሉ እኛ ያሳለፍነው ነገር ሁሉ ያሳለፈ አምላክ ስለሆነ ይህንን ስለማንረዳ ነው። አንዳንድ ጊዜ እግዚአብሔር ከኛ የራቀ ይመስለናል። በሰማይ በዙፋን ተቀምጦ ከነገሮች ሁሉ ንጹህ ሆኖ ኃጢአት ስለማይሰራ ስለማይሰማው ስለማይጎዳ የምንለምነውን ነገር የሚሰማን ስሜት የምናሳልፈውን መጥፎ ሁኔታ የሚረዳ አይመስለንም። ክርስቶስ ግን በዚህ ምድር ሲመላለስ ወገኖች ያላሳለፈው ህመም የለም። ያልሰራው እኛ ከሰራ ነው እኛ ካደረግነው ያላለፈበት ብቸኛው ነገር ኃጢአት ብቻ። በነገር ሁሉ ይግባባል ከኛ ጋር፣ ሁሉንም ነገር ይረዳናል። ቤተሰብ ማጣት ምን እንደሆነ ያውቀዋል። አባቱ ዮሴፍን በሞት አጥቶ ያውቃል። በሰው መገፋት ምን እንደሆነ ያውቃል። በወዳጅ መከዳት ምን እንደሆነ ያውቃል። መገለል ምን እንደሆነ ያውቃል። አለመሰማት ምን እንደሆነ ያውቃል። እመኑኝ አሁን ከምናሳልፈው አሁን በዚህ ጊዜ ይህንን ቃል እግዚአብሔር በምንሰማበት ጊዜ እያሳለፍን ያለውን ህመም እግዚአብሔር የማይረዳችሁ እንዳይመስላችሁ፣ የማይረዳን እንዳይመስለን፣ ሁሉንም አልፎበት ያውቀዋል። አንዳንድ ጊዜ ሰዎችን ስንናገር አንተ ካላለፍክበት ሊገባ አይችልም፣ አንተ ካልሆንከው ሊገባ አይችልም ብለን እንናገራችኋለን። እግዚአብሔር ግን ሆኖታል። ክርስቶስ ስለ እኛ ብሎ በኖረበት በስጋዊው ዘመን በኖረበት ጊዜ ሁሉንም ህመም አልፎታል። በድካማችን ሁሉ የሚራራልን አምላክ ስለሆነ የሰውን ድካም አንተ ምን ትላለህ ተብሏል፣ ታውቃለህ ተብሏል። ስለዚህ ምን ሊያሳዝነን እንደሚችል ያውቃል። እንዲሁ በደፈናው ብድግ ብሎ አትዘኑ አይልም ክርስቶስ። ደስተኛ የሆናችሁ ኑሩ፣ ሊጎዳችሁ የሚችል ነገር የለም የሚል አምላክ አይደለም። የሚያስተምረውን የሚናገረውን የሚያውቅ አምላክ ነው። ግን አታልቅሱ ያለን ስለ የትኛው ነው? እዘኑስ ያለን ስለ የትኛው ነው? ለዛ ነው የማይገባ ሐዘን ያለው። የመጀመሪያው ሰው እናት አባት የለኝም እናት አባት ሞተብኝ ብሎ ከመጠን ያለፈ ሐዘን ሊያዝን አይገባም ይላል። ማን የለኝም ብሎ ሰው እናትና አባቱን አጥቶ ካላዘነ ምን አጥቶ ሊያዝን ነው? ግን ይላሉ አባቶች ሰው እናትና አባቱን አጥቶ ማዘን የለበትም። ከባድ ነው። ብዙዎቻችን የእናትና አባቶቻችን ሞት እንፈራለን። ያጣንም ደግሞ በብዙ ተሰብረናል። የአብዛኞቻችን ወጣቶች ህይወት ሌላ አቅጣጫ የያዘው ከእናታችን ሞት በኋላ ነው። ምናልባት በህይወት ያሉልን ሰዎችን ደግሞ እጅግ በጣም እንሳሳላቸዋለን፣ እንራራላቸዋለን። ግን የለኝም ብላችሁ አትዘኑ። እናት አባት ሞተብኝ ብለህ ከልክ ያለፈ ሐዘን አትዘን ይላል። ሁለተኛ እህት ወንድም የለኝም ብለህ ደግሞ አትዘን፣ ዘመድ አዝማድ የለኝም ብለህ አትዘን ይላል። ብዙ ለቤቱ ብቸኛ የሆነ ሰው ባለበት ሁኔታ ውስጥ ጓደኛ የሌለው ሰው፣ እህት ወንድም የሌለው ሰው፣ የሰው እህት አይተን እህት ቢኖረን፣ የሰው ወንድም አይተን ወንድም ቢኖረኝ ብለን ተመኝተን አዝነን እናውቃለን። የሚደግፈኝ የሚራራልኝ አይዞ የሚለኝ ከጎኔ የሚቆም እኮ ዘመድ አዝማድ የለኝም። እገሌስ አጎቷ አለ፣ እገሌስ አክስቷ አለችላት፣ አባት እናቱ ሀብታም ናቸው እነሱ ይረዷቸዋል፣ እኔ ማን ይረዳኛል ብለን ምናዝን ብዙ ሰዎች አለ። ስለሱም ልናዝን አልተፈቀደልንም። ሌላ ልጨምርላችሁ፣ ርስት ጉልት የለኝም ብላችሁ አትዘኑ ይላል መጽሐፍ ቅዱስ። ሀብት ንብረት የለኝም ብለህ አትዘን። ብዙዎቻችን የምናዝንበት ሐዘን የምንጎዳበት ነገር አትዘኑ ይላል። ከኛ እድሜ በታች ያሉ ሰዎች እኮ እንዴት አይነት የቅንጦት ህይወት እንደሚኖሩ እያየን ራሳችን እያወዳደርን ጨለማ ውስጥ ምን እያለቀስን ምንውል ሰዎች አለ። ከኋላ ተነስተው ከኛ በፊት የተማሩ ከኛ ኋላ የተማሩ ሰዎች በአንድ ጊዜ በአንድ ጀንበር ተለውጦ ያየናቸው ሰዎች፣ ገሌ መኪና እየነዳ ገሌ እንደዚህ አይነት ስልክ እየያዘ ገሌ እንደዚህ አይነት ቤት ውስጥ እየኖረ የገዛ ጓደኞች አጠገብ ያሉ ሰዎች ሁሉ በኑሮ የተሻሻሉ ናቸው። እኔ ብቻ ነኝ በታች። ለልጆቼ የማወርሰው ነገር እንኳን የለኝም። የምኖረው የቤት ኪራይ ውስጥ ነው። ተበድሬ ነው የምኖረው። የሰው ፊት እያየው ነው የምኖረው። በገንዘብ ምክንያት የማያዝን ሰው አለ በዚህ ዘመን? ከዛስ በላይ የምንመኘው ነገር አለ?
እውነት እድሉን ስላላገኘን ነው እንጂ እነዛ በጣም የቅንጦት ህይወት ነው የሚኖሩት። ስለ ሰው አያስቡም፣ ለሰው አይረዱም፣ ያላቸውን ገንዘብ በኃጢአት ነው የሚጠቀሙት ብለን የምናማቸውን ሰዎች እውነተኛ ያንን ገንዘብ ብናገኘው እንደዛ ነው ነበር። ለዛ ነው ቅዱስ ዮሐንስ አፈወርቅ በሰዎች ላይ አትፍረድ፣ አንተ እነሱ የሚሰሩትን ኃጢአት ያልሰራው እድሉን ስላላገኘ ነው አለ። ገንዘብ ቢኖረኝ ኖሮ ሰው አግዛለሁ፣ ሰው እረዳለሁ አትበል፣ እግዚአብሔር ስለሚያውቅ ነው ያልሰጠህ ብሏል። እና እናዝናለን፣ እንሰበራለን። እኔም አንድ ቀን ይወጣልኛል እንላለን፣ እንቆጫለን በጣም። ግን ክርስቶስ ተናገረ፣ ሀብት ርስት ጉልት የለኝም ብለህ አትዘን። ምን ማለት ነው? ሰው እናትና አባቱን አጥቶ ካላዘነ፣ ሰው እህት ወንድም የለኝም ብሎ ካላዘነ፣ ሰው ንብረት የለኝም ርስት የለኝም ጉልት የለኝም ብሎ ካላዘነ በምን ሊያዝን ነው ታዲያ? ቅድም ይረዳናል እያልከን አልነበር ወይ? በእነዚህ ምክንያቶች አትዘኑ ካለ እንግዲያውስ አትዘኑ ከማለት ይልቅ እነዚህን ችግሮች ቢያስተካክልና አይሻልም ወይ ልትሉ ይችላላችሁ። ግን እናት አባት የለኝም ብላችሁ አትዘኑ። እንደ እናት እንደ አባት ቅድስት ሥላሴ አሉና የሉም? ምእመናን አሉ። ስለሚመስለን እኮ ነው። በእናትና በአባቶቻችን ጥረት የተነሳ ያደግን ስለሚመስለን እነሱ ያሳደጉን እነሱ ያበሉን አሁን እነሱ ናቸው። ግን እመኑኝ ወላጅነት ማለት የእግዚአብሔር ለልጆቹ ሞግዚት መሆን ማለት ነው። ወላጆች ካላችሁ ይህን ማወቅ አለባችሁ። ልጅህ ያንተ አይደለም፣ የማን ነው? የእግዚአብሔር ነው። እግዚአብሔር አደራ ሰጥቶ ነው። እግዚአብሔር አደራ ሰጥቶሽ ነው ሞግዚት እንድንሆናቸው እንድንንከባከባቸው ከእግዚአብሔር ያገኘነውን ነገር ለነሱ እንድናረግላቸው ነው የመደበን። እና ሰው እናቴን አጣ ወሬ ሊሄድ ነው ይላል። እናት የሆነውን እግዚአብሔር ግን አይቶ አያውቅም። አባቴ እኮ በሕይወት የለም ማንም አጠገቤ የለም ይላል። ግን እንደ አባት ያኖረውን እግዚአብሔር አይቶ አያውቅም። እናት አባቶቻችን ያደረጉን ነገሮች እኮ በየጊዜው ያስታውሱናል። ለምን እንረሳለን? ያስታውሱናል። ያደረግኩልህን አታውቅም እኔ ለአንተ ብዬ ብለው ተቆጥቷቸው አያውቁም? ብዙ ጊዜ የትኛውም ቤተሰብ እያንዳንዱ እያደረገልን ያለውን ነገር እያስታወሰ ነው የሚያደርግልን። አብዛኛው አዎ ቸር ናቸው እናትና አባቶቻችን። እግዚአብሔር ወላጆቻችን ይጠብቅልን። ግን ቢያንስ ያስታውሱናል። ቢያንስ ውለታ እንዳለብን እንዲሰማን ያደርጉናል። እኛም ይሰማናል። ለእናቴ መድረስ አለብኝ፣ ለአባቴ መድረስ አለብኝ፣ እንደዛ ሆነ አሳደገኝ፣ እንደዛ ሆኖ አሳደገኝ እንላለን። እኛ በየደቂቃው በየሰከንዱ ምን ተነፈሰውን ትንፋሽ የሰጠን እግዚአብሔር ግን አንድ ቀን አሳቆን አያውቅም። ይሄን የምሰጥ እኔ ነኝ እሺ እያለ የሰጣችሁ እግዚአብሔር አለ። ታስታውሳላችሁ? እንደዛ ሲል እግዚአብሔር በእያንዳንዱ ትንፋሽ እግዚአብሔር እግዚአብሔር እንድትሉ አድርጓችሁ ያውቃል? አያውቅም። አያውቅም። አባት ሲሆነን እስከዛሬ ከስንት ነገር ጠብቆ አሁን ላለንበት እድሜ ያደረገን እግዚአብሔር እሱ እንደሆነ እንድናስብ ራሱ አድርጎ አያውቅም። በፍቅር እንድንመጣ ብቻ ነው የሚፈልገው። ነፍጎ ማሳየት ይችል ነበር። ብዙዎች እኮ የጤናን ዋጋ ያወቁት ሲታመሙ ናቸው። ብዙዎች የገንዘብን ዋጋ ያወቁት ገንዘብ ሲያጡ ነው። ብዙዎቻችን የሰው ዋጋ ያወቅ ነው የቤተሰቦቻችን ዋጋ ያወቅ ነው ስናጣቸው። እግዚአብሔር የሰጠንን ነገር ከምንም ስለማንቆጥር፣ ስለማናስተውሰው፣ ስለማናመሰግነው ጭራሽ ከሰጠን በላይ እንዲሰጠን የምንፈልገው ነገር ብቻ እንዲያሟላልን እግዚአብሔርን ስለምንፈልገው ግን እሱ አባትም እናትም ሆኖ አኖሮናል ቢገባን። ስለዚህ ሰው እናትና አባት የለኝም እናትና አባቴ ሞተብኝ ብሎ ማዘን አይችልም። የሰው ማን ስላለው እግዚአብሔር አለው። እግዚአብሔር አለኝ ማለት አለባችሁ። እግዚአብሔር አለኝ ማለት አለባችሁ። ሁለተኛው እህትና ወንድም የለኝም ዘመድ አዝማድ ጓደኛ የለኝም ብላችሁ አትዘኑ። በጣም ብዙዎቻችን በብቸኝነት ስሜት እንሰቃያለን። ለብቻ መሆንና ብቸኛ መሆን ይለያያል አይለያይም? ይለያያል። በጣም ብዙ ሰው እኮ በሰው ተከቦ ብቸኝነት ይሰማዋል። በሰው መከበብ አይደለም፣ ሰዎች አጠገባችን ስላሉ አይደለም የምናወራው የውስጣችን የምንነግረው ሳይደክመው ሳይሰለቸው እየፈረደብን እንደሆነ አይነት ስሜት ሳይሰማን እንዳይሰማን እያደረገ የሚንከባከበው ሰው ብዙ ሰው እንፈልጋለን፣ ጓደኛ እንፈልጋለን። አብዛኞቻችን ግን የለንም። እኔ ብቻዬን ነኝ፣ እኔ ማንም የለኝም፣ ማለቅስበት ትከሻ የሚሰጠኝ ሰው የለም ብሎ ማያዝን የማይሰበር ሰው የለም። ብዙዎቻችን ህመማችን ለቅሷችን አይተው ዝም ብለውናል። ደህና ነህ ሆይ ለመባል ብለን ብዙ ነገር ራሳችን ላይ አድርገናል ተብለን ግን አናውቅም። እውነተኛ ጥያቄ የውስጥ ጥያቄ እንኳን ተጠይቀን አናውቅም። እንዴት ነህ ሲሉን እግዚአብሔር ይመስገን ካሉን በኋላ ጥያቄው አይቀጥልም። እውነት ግን ደህና ነህ ተብለን አናውቅም። እኛም ብለን አናውቅም። ውስጥ ግን ደህና ነው?
እያሳለፍክ ያለው ከባድ ጊዜ ካለ አብሬ ልሸከም የሚል ጓደኛ አናገኝ ብዙዎቻችን። ያንን የሚያስብ ሰው ያዝናል፣ ይሰበራል። ብቻዬን ነኝ ብሎ የሚያስብ ሰው ከሁሉ ነገር ይገለላል። ይህንን ያሳለፈው ሰው በደንብ ያውቀዋል። በጣም ከባድ ስለሆነ ብዙ ሌሊቶችን፣ ብዙ ጨለማዎችን ለብቻችን አሳልፈናል። ብዙ ከባባድ ቀናቶች ምንም እንዳልተፈጠሩ አልቅሰን ፊታችንን ታጥበን ምን ነበር እንዴት ዋልክ ሲባል ጥሩ ውሎ ነው ብለን ቤታችን ገብተን ተኝተን እናውቃል። ያለ ሰው ያለ ዘመድ ያለ ጓደኛ ያለፍናቸው ጊዜያቶች በጣም ብዙ ናቸው። ግን የሰበሩን በውስጣችን አምቀ ነው ያሳለፍነው ብዙ ህመም አለ። አንዳንድ ጊዜ ደግሞ እንደተገፋን፣ ሰው እንደማይረዳን፣ ብዙ ሰዎች እንደማይወዱን፣ አጠገባችን መሆን እንደማይፈልጉ የሚሰማን ስሜትም አለ። የገዛ ቤተሰቦቻችን የሚጠሉን፣ የገዛ ወንድም እህቶቻችን ሊያስጠጉን የማይፈልጉ፣ ጸባያቸው ነው ማንነታቸው ነው እንዳንል ሌላ ሰው የሚንከባከቡበት መንገድ ጥሩ ነው። ይጠሉናል እንዳንል ደግሞ ቅርባችን ናቸው። ግራ የተጋባንባቸው ይሄ ሰው ከኔ ምንድን ነው የሚፈልገው? የምር አጠገቤ መሆን ይፈልጋል ብለን ግራ የተጋባንባቸው በጣም ብዙ ሰዎች አሉ። በዚህ የተሰበረ በጣም ብዙ ሰው አለ። ስለዚህም ግን ልታዝኑ አይገባም አለ ክርስቶስ። ታዲያ በምን እንዘን? አሁን ልታዝኑ አይገባም። እህት ወንድም የለኝም ዘመድ አዝማድ የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት ቅዱሳን ሰማዕታት ከእናንተ ጋር አሉና የሉም? አሉ። ብዙዎቻችን እኮ የምንወደው ቅዱስ አለ። ብዙ ሰው የቅዱስ ሚካኤል ወዳጅ ነው። ብዙ ሰው የቅዱስ ገብርኤል ወዳጅ ነው። ብዙ ሰው የእናታችን ቅድስት አርሴማ ወዳጅ ነው። በጣም ብዙ ሰው የእናታችን እመቤታችን ቅድስት ማርያም ወዳጅ ነው። ወዳጅ እናረጋቸዋለን፣ ግን እንዳሉን አይሰማንም። እነሱም እንደሚሰማቸው ታውቃላችሁ። እኛ እኮ ብቻችን ሆነን አናውቅም። የሆነን ይመስለናል እንጂ ሆነን አናውቅም። ዘውትር የሚጠብቀን ጠባቂ መልአክ እንዳለ እንኳን ተሰምቶን አያውቅም እኮ። አውርታችሁ ታውቃላችሁ? ጠባቂ መልአካችሁ አናግራችሁ ታውቃላችሁ? አጠገባችሁ እንዳለ ተሰምቶቸው ያውቃል? አያውቅም። ገልብጠን ስናየው እኮ እኛም አለንለት ብለን የምናስበው ሰው አለ። አለንለት ብለን የምናስበው ጓደኛ አለን። ብዙ ወዳጅ አለን። እናት አባት አለን። እህት ወንድም አለን። እስከ ህይወታችን ፍጻሜ ድረስ ልንታመንላቸው ምንችል ማለት እስከ ሞት ድረስ ይሄድለታለሁ ብለን የምናስብለት ሰው አለ አይደል? በጣም የምንወደው የምንንከባከበው፣ አንዳንድ ጊዜ በጣም በብዙ ችግር ሆነን እነሱን አስቀድመን የረዳናቸው ሁላችንም የምንወዳቸው ሰዎች አሉ። አስቧቸው፣ እነዛ ሰዎች ለብቻቸው ሆነው ከሆነ ሰው ጋር እኔ እኮ ማንም የለኝም ብቸኛ ነኝ የሚያግዘኝ የለም ሲሉ ብትሰማችሁ አይከፋችሁ? ይከፋል እንዴ? እኔስ ሳትሉ ያስብላል እኮ። እግዚአብሔርም እንደዛ ነው የሚለው። እኔ የት ሄጄ ነው ብቸኛነት ቢሰማችሁ ይላል። ዘወትር እንዲጠብቅ የምትለምነው ያ ቅዱስ መልአክ ወዳጅህ እኔ ሴት ሄዴ ነው ይላል። ከምንም ነገር በላይ መሸሸጊያ ያረግናት። ስናለቅስ፣ ስናዝን፣ ከሰው ስንጣላ፣ ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔ ሴት ሄጄ ነው አትለንም ወይ? በብዙ ጨለማ ውስጥ ስናልፍ አብሮን የነበረው እግዚአብሔር አይታዘብንም? ሰው ብቻውን ሊሆን አይችልም። ሰው እግዚአብሔር እስካለው ድረስ ምንም የለኝም ማለት አይችልም። ሰው እግዚአብሔር እስከወደደው ድረስ በሰው በመጣላቱ ሊከፋ አይገባም። ለምን? እግዚአብሔር ያለው ሁሉ ስላለ። እግዚአብሔር አለልኝ እንደማለት፣ ማንም ቢጣላኝ እግዚአብሔር ይወደኛል እንደማለት ትልቅ ተስፋ የሚሰጥ ነገር የለም። አታስታውሱም? ቅዱስ ዮሴፍን በ11ዱም ወንድሞቹ የሚጠላው አስቡት። በገዛ ወንድማችሁ በገዛ ቤተሰባችሁ መጠላት። ቤቱ ስትገቡ ምነው ባልገባ ምነው ባልመጣ አይነት ፊት እያያችሁ ስትኖሩ። ቅዱስ ዮሴፍ ግን የተረጋጋ ሰው ነበር። በጣም በፍቅር ነበር የሚያናግራቸው። ያየውን ህልም እንኳን እየሄደ በጣም በደስታ ይነግራቸው ነበር። እነሱ ግን ጥላቻቸው ይጨምር ነበር። ገና ከሩቅ ሳዩት በጣም ርቦት በጣም ተጠምቶ ለነሱ የተላከውን ስንቅ ከሚበላ ብሎ ታምኖላቸው ስለሚወዳቸው ለወንድሞቹ ለዛው ለሚጠሉት ወንድሞቹ መንገድ ጠፍቶት ተንከራቶ ሲያገኛቸው ወንድሞቼን አገኘው ረቧቸው ነበር ሊበሉ ነው በእኔ ምክንያት ብሎ ሲደሰት፣ እነሱ ግን ከሩቅ ሆነው ሊገሉት ይማከሩ ነበር። አንድ አባት ሲናገር ይሄ መንገድ ፍቅር ወደ ጥላቻ ያደረገው ጉዞ ነው ይላሉ። ፍቅር ወዴት ያደረገው? እነሱ ሊገሉት እያሰቡ እሱ ሊያበላቸው ወደ እነሱ ይሄድ ነበር። የገዛ ወንድማችን ደም እጃችን ላይ ከሚፈስ ብለው ልብሱን ገፈው ወደ ጉድጓድ ጣሉት።
አስቡት እንደዛ የራበው ስለነሱ ብሎ ያልበላው ዮሴፍ ጉድጓድ ውስጥ ተኝቶ በጨለማ ውስጥ፣ እነሱ ግን አርደው እየተሳሳቁ ይበሉ ነበር። ያንን ድምጻቸውን ይሰማ ነበር። ዮሴፍን ታሪክ እንግዲህ አልጨርስላችሁም፣ ታውቁታላችሁ። መጨረሻ ላይ እነሱን የመበቀል አቅም እንኳን አግኝቶ ስለ ናፍቆታቸው ተሸሽጎ ሲያለቅስ ታዩታላችሁ። ናፍቀውት እንደዚህ ያደረጉት ወንድሞቹ ይህን ሁሉ ጥንካሬ ያገኘው ለምን ይመስላችኋል? መጽሐፍ ቅዱስ አስቀድሞ መጀመሪያው ምዕራፍ ላይ ምን ብሎ እንደሚናገር ታውቃላችሁ? አባቱ ያዕቆብም እስራኤልም ልጁን ዮሴፍን ከልጆች ሁሉ አብልጦ ይወደው ነበር። ከማን አብልጦ? ምን ይለው ነበር? እየሰማችሁኝ ነው? አብልጦ ይወደው ነበረ። ስለዚህ አባቱ ይወደዋል። ያዕቆብ ከልጆቹ ሁሉ አብልጦ ይወደዋል። ለሌሎቹ ከሚያደርገው ነገር የተለየ በላይ ለዮሴፍ ያደርግለታል። ለዮሴፍ ግድ የሚሰጠው የወንድሞቹ ፍቅር አይደለም፣ የአባቱ ፍቅር ነው። አባቱ ስለሚወደው ወንድሞቹ ቢጠሉት ምንም አይመስለውም። ማንም ቢጠላን ማን ይወደናል? እግዚአብሔር ይወደናል። ሺህ ጊዜ ብንበድለው ሺህ ጊዜ የሚምረን አምላክ፣ ትተነው ሄደን በስሜት ያስቀየምነው የተናገርነው አንተ አትወደኝም እኔማ የእንጀራ ልጅ ነኝ ብለን ያማረረውን አምላክ ስሜታችን ረገብ ሲል ጌታ ያለ አንተ ማን አለኝ ብለን ስንመጣ አባሮን ያውቃል? አያውቅም። ዛሬ እዚህ ቤተክርስቲያን ስገቡ ደጅ ላይ ምንም እንዳላረገ ሰው አይንን በጨዋጥ በመጣ አይደል ብሏቸዋል? አላለም። ሰው እኮ ቢምር ከሁለት ጊዜ አያልፍ። በሶስተኛው በአራተኛው ወይ በሰባተኛው እንደው ታግሶ ቢምረን እንኳን በየደቂቃው ያስታውሰናል የሰራነው ስህተት። ላስታውስህ እንዲህ ቅርብ ይሄ እኮ ነው ያደረግከውን የረሳሁልህ እንዳይመስልህ የሚል ሰው ነው ያለው። ታውቃላችሁ። እግዚአብሔር ግን ታማኝ ነው። ለዚህ አንድ ጊዜ ፍቅሩ እየሞቀ ፍቅሩ ለሚቀዘቅዘው የሰው ልጅ ብለን የሚወደንን ዘወትር አይኑን ከኛ ላይ የማያነሳውን እግዚአብሔር ረስተን እንጨነቃለን፣ እናዝናለን። ሰው የለኝም እንላለን። ከሰው በላይ ግን እግዚአብሔር አለልን። ከሰው በላይ ቅዱሳን መላእክት አሉልን። ከሰው በላይ ስጦታ አድርጎ የሰጠን እመቤታችን አለችልን። እነሱን አይንሳን እግዚአብሔር። እነሱ ከፊታችን ዞር አያርግብን። ቅዱሳን ባይኖሩ እንዴት እንሆን ነበር? ቅድስት አርሴማ ባትኖር እንዴት እንሆን ነበር? ቢገባን እንዴት አብረውን እንዳሉ ሊጠብቁን እንዴት የታመኑ እንደሆኑ ቢገባችሁ፣ አንድ ጊዜ እግዚአብሔር ከስንት አደጋ እነዚህ ቅዱሳን እንደጠበቁን ብታውቁ፣ አንድ ጊዜም ቢሆን የብቸኝነት ስሜት አይሰማችሁም ነበር። ስለዚህ ሰው እህት ወንድም የለኝም እያለ ሊያዝን አይገባም። እንደ እህት እንደ ወንድም ቅዱሳት መላእክት አሉልንና ራሱ እግዚአብሔር አለልን እንደ ጓደኛ። የመጨረሻው ሰው ርስት ጉልት የለኝም ብሎ ሊያዝን አይገባም። ሰው ሀብት ንብረት የለኝም ብሎ ሊያዝን አይገባም። እንደ ሀብት እንደ ርስት እንደ ጉልት እግዚአብሔር የሰጠን መንግስተ ሰማያት አለችልን። ስለማይገባን እኮ ነው አሁን ያለን ነገር የሚያልፍ አይመስለንም። ብዙዎቻችን እኮ አሁን እየኖርን ያለነውን ህይወት አሁን በእጃችን የያዝነውን ስልክ ልጅ እያለን እኮ ተመኝተን እናውቃለን። አሁን የለበስነውን ልብስ ተመኝተን እናውቃለን፣ ስናገኘው ቀሎብን እንጂ። በእርግጠኝነት ብዙዎቻችን የጸለይንበትን ህይወት ነው የምንኖረው ሌላ ስለምንፈልግ እንጂ ፍላጎታችን ምኞታችን ስለማይበቃ የምኞታችን መቃብር የሚደረስበት አይደለም። ሰጠን፣ አሁንም እንለምነዋለን፣ ሰጠን እንለምነዋለን፣ የገሊን አይነት እንለዋለን። እግዚአብሔር እንደ ጎረቤት ልጅ የሚያወዳደር ይመስል ለአንዱ ሰጥቶ ለአንዱ እምቢል ይመስል ፍትሃዊ ለምን አትሆንም ብለን እናማራለን። ዛሬ ሶሻል ሚዲያ ላይ የምናየውን ነገር እያየን ብዙዎቻችን ራሳችን ታመናል፣ ራሳችንን ወቅሰናል፣ ራሳችንን ጠልተናል። አይተነዋል። ብዙዎች በማይሆን ነገር እኮ ዝነኛ ሆነው እናቱን ሲያኮራ ለአባቱ የሆነ ነገር ሲገዛ አሳይተውናል። እነሱም አያፍሩም፣ እነሱም አይራሩም ለሌላ ሰው። የማንን ልብ እንደሚሰብር ስለማይገባቸው አዎ ለእናትህ እኮ ጥሩ ነገር አድርግላት፣ ግን ለምን ለሰው ታሳያለህ? ስራቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብለህ አታስብም ወይ? እዚህ ውስጥም ካላችሁ ይሄን የምትሰሙ ሰዎች ካላችሁ፣ ኮንተንት ክሬተሮች ካላችሁ ስሙ ይሄንን። ማንም ሰው ሀዘኑን አያሳይህም፣ ማንም ሰው ስብራቱን አያሳይህም፣ ማንም ሰው ሲያለቅስ ቪዲዮ ቀርጾ አይልክልህም፣ አይፖስቶ። ማንም ሰው የሚያስጠላውን የቆሸሸውን ልብስ ፎቶ ተነስቶ ማንም ሰው ፖስት አያደርገውም። እመኒ ዛሬ አብረን እንዋል ብለው በጣም ጥሩ ውሎ የሚያሳያችሁ ሰዎች እመኑኝ ወይ በአመት አንዴ ወይ በወር አንዴ የሚውሉት ውሎ ነው። እንዳይመስላችሁ፣ እንዳትሸወዱ ወጣቶች። የእነሱን ህይወት እያየ ከራስ ጋር እያወዳደርክ አትሰበር። ገና በ20 ምናምን አመቱ መኪና እኮ ገዛ ብለህ አትሰበር።
እግዚአብሔር ላንተ ቀን አለው። ምናልባትም አያስፈልግ ይሆናል እሱ ቆርቆሮ፣ ምናልባት መጥፊያም ሊሆን ይችላል። እግዚአብሔር ከምንም ነገር በላይ ማንም በልቡ አስቧት የማያውቅ ማንም በአይኑ አይቶት ጆሮ አይሰማውን ቦታ ያዘጋጅቶልሃል። ሄደ ለዘላለም ደስተኛ የምትሆንበት ማንም ስለፈለገ የማይገባባት ዋጋ የምታስከፍል የደም ዋጋ የምታስከፍል ቤት አዘጋጅቶልሃል። እግዚአብሔር አዘጋጅቶልሻል። ስለምን በሚጠፋው ምስጥ በሚበላው አፈር በሚበላው ንብረት ብላችሁ ራሳችሁን ትጎዳላችሁ? ራሳችሁን ከእግዚአብሔር ስለምን ታረቃላችሁ? ይሄ ነገር ካልተገዛልኝ ብለህ እናት አባትህን ለምን ታስጨንቃል? ለምን ራሳችሁን ታጠፋላችሁ? እንደዚህ ሆኖ ከመኖርማ መሞት ነው ብለህ ለምን ራስን ትገላለህ? ቢሆን እግዚአብሔር ያደርግልሃል፣ ቀን አለው፣ አንተም ጠብቅ። ባይሆን ደግሞ አትጓጉለት ለዚህ ዓለም ንብረት። ምክንያቱም እኮ ተናግሯል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይደል? ዓለምን ሁሉ ቢያተርፍ ማለት ምን ማለት ነው? ዓለምን ሁሉ ያተረፈ ንጉሥ እኮ ጻፈልን። ንጉሥ ሰለሞን ደስታን ፈተንኩት አለ። ደስታ በሚገኝበት በሁሉ ቦታ ዞረ። ያልገዛው ያላደረገው ነገር የለም። ኃጢአት ሳይቀር ደስተኛ ሊያደርጉ የሚችሉ ነገሮችን አደረገ ንጉሥ ሰለሞን። አስቡት፣ ንጉሥ ነው። እመኑኝ፣ አሁን ምንም ደረጃ ላይ ለመድረስ ብንመኝ ንጉሥ ሰለሞን የነበረበት ደረጃ ላይ አንደርስም። እንደርሳለን? ምንም ብትጣጣር ንጉሥ አንሆንም። ብንሆን እንኳን ንጉሥ ሰለሞን የነበረውን ሀብት ንብረት አይኖርንም። ኖሮ እንደው የእሱ አይነት ንብረት በቃ አሳካ ነው ብንል የእሱ አይነት ጥበብና እውቀት አይኖረንም። ግን እሱም እንዳሉ ታውቃላችሁ፣ ሁሉ ከንቱ የከንቱ ከንቱ ነፋስን እንደመከተል ነው። ምን እንደመከተል? ነፋስን እንደመከተል ነው። አንድ ጓደኛዬ ሲከፋኝም ደስ ይለኝም መጽሐፈ መክብብን አነባለሁ አለ። ምን ነው ስለው ሁሉ ከንቱ እንደሆነ ስለሚነግረኝ። የዚህ ዓለም ደስታ ከንቱ ነው፣ የዚህ ዓለም ሀዘንም ከንቱ ነው። ብዙዎቻችን የምንመኘው ህይወት አለ ወደፊት፣ ምናልባት ግን ማንኖርበት። የምንመኘው ነገ አለ፣ ግን ምናልባት ማንገኝበት። በትንሽ በትንታ ለምን ሞተው ትንሽ ነገር ለሚገለን ትንሽ ነገር ከመንገድ ለሚያስቀረን ነገር እግዚአብሔር እናጣበታለን። ሀብት ንብረት ፍለጋ፣ ገንዘብ ፍለጋ እግዚአብሔርን ያልተው የለም። ብዙ ሰው እኮ ንስሐ ገባ ሲባል የማይገባው ስራውን ላለመተው ነው። ስራው ውስጥ ኃጢአት ስላለ ምን እበላለሁ፣ ምን እጠጣለሁ፣ እንጀራዬ ነው፣ እሺ ምን ላርግ ይላል። እንጀራህ እኮ እግዚአብሔር ነው። ስለሰራህ ስለለፋህ አይደለም የምትኖረው። ጎበዝ ስለሆንክ አይደለም አሁን እየበላህ እየጠጣህ ቤት ኪራይ እየከፈልክ ልጆችህን እያሳደግክ የምትኖሪው ጎበዝ ስለሆንሽ እንዳይመስልሽ፣ እግዚአብሔር ቸር ስለሆነ። ስለዚህ ከኃጢአት ውስጥ አልወጣም ምክንያቱም እንጀራዬ ነው የሚል ሰው አለ። የዘላለም እንጀራ የሆነውን ክርስቶስ ትተህ አንዴ በልተህ ኋላ ለሚርብህ እንጀራ ብለህ እግዚአብሔርን ትተዋለህ። ያን ጊዜ ትሰበራለህ። እመኑኝ፣ ዓለም አታላይ ናት በጣም። አሳዳ እድሜያችን ጨርሳ የምንፈልገውን ነገር ከሰጠችን በኋላ ትተውናለች፣ ትከዳናለች። ምንም ቃል እንደሌለው አሉ የተባሉ ብዙ ሰዎች እኮ ወድቀዋል። ብዙ ሰዎች ሄዳችሁ የንስሐ አባቶቻችሁን አማክሩ፣ ሄዳችሁ ካህናትን ጠይቁ፣ ሄዳችሁ ሳይኮሎጂስቶችን ሄዳችሁ ቴራፒስቶችን ሄዳችሁ ጠይቁ። በብዙ ሚሊዮን የሚቆጠር መኪና እየነዳ መጥቶ ሰላም የለኝም ብሎ ነው የሚያማክሯቸው። እየሰማችሁ ነው? እኛ ያለንን ሰላም እኮ እነሱ የላቸው። አንተ ያለህን እንቅልፍ እነሱ የላቸውም። ከንቱ ስለሆነ ምንም ስለማይጠቅም። ስለዚህ ሀብት ንብረት የለኝም ብለህ አትዘን። ተስፋ አድርጋት ያቺን መንግስተ ሰማያት፣ መራብ የሌለባትን ማዘን የሌለባት ያን ራሱን ኢየሱስ ክርስቶስን ተስፋ አድርገው። መንግስተ ሰማያት በመካከላችሁ ናት ተብሏል እኮ። እሱም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ እንድናገኝ እግዚአብሔር ይርዳን። ስለዚህ አትዘን። በዚህ በእናት አባት ሞት አትዘኑ። እህት ወንድም በማጣት ጓደኛ በመጣት አትዘኑ። ከምንም ነገር በላይ ምንም የለኝም ብላችሁ አትዘኑ። እግዚአብሔር ማንም በነፃ ሊያገኛት የማይችላትን መንግስተ ሰማያት ሄዶ አዘጋጅቶልናል። እንወርሳታለን እሷን። ኑ እናንተ የአባቴ ብሩካን፣ ይህች ዓለም ያላታለለቻችሁ ጊዜያዊ የሚጠፋው እንደ እንፋሎት ታይቶ የሚጠፋት ይህች ዓለም ያላታለለቻችሁ እናንተ ብፁዓን ኑ እንባላለን። ያንን ቃል ለመስማት እግዚአብሔር ያግዘን። ለዛሽ ቀን ያብቀን አምላካችን። ታዲያ የሚገባው ሀዘን ምንድን ነው? የማይገባው ሀዘን ይሄ ከሆነ የሚገባው ሀዘን ምንድን ነው? እንዳልኳችሁ ከፊት ለፊታችን ፍልሰት አለች። ልንጸልይ ነው፣ ልናዝን ነው፣ ልናለቅስባት ነው ሄደን።
ብዙ ያሰብነው ያቀድነው ነገር አለ። ዓመታችንን ብዙዎቻችን የምናስተካክለው በዚህ ጾም ነው። በዚህ ጾም ብዙ ሰው ወደ ገዳም የሚሄድበት ሰላሙን የሚያገኝበት ከምንም ነገር በላይ ይሄንን ለምኜ ቀጣይ ዓመት ኪዳነ ምሕረት እንድትሰጠኝ የምትፈልገው ይሄንን ነው የሚል ሰው አለ። ግን እውነት እናታችን ኪዳነ ምሕረት እንድንጠይቃት እንኳን የምትፈልገው ምንድን ነው? እንድናዝንለት የምትፈልገው ነገር ምንድን ነው? ሰው ስጠኝ ከሆነ ልመናችን ተው። እሱን ሀብት ንብረት ከነበረ ምኞታችሁ እሱንም ተውት። ይሄ ልናዝንበት ልንጸልይበት የሚገባው ነገራችን አይደለም። ጨምርላችኋለሁ ብሏል ክርስቶስ፣ እሰጣችኋለሁ ብሏል ክርስቶስ። ግን ምን ካረጋችሁ? አስቀድማችሁ ጽድቅና መንግስቱ ምን በሉ ፈልጉ። ሌላው ምን ይላችኋል? ይጨመርላችኋል። ሰው ጽድቅና መንግስቱን ከፈለገ ካገኘ ሀብት ንብረት ትንሽ ነገር ስለሆነ የማይረባ ነገር ስለሆነ ለእግዚአብሔር አቅቶት እንዳይመስላችሁ፣ ሰስቶ እንዳይመስላችሁ፣ እኛን ስላልወደደን እንዳይመስላችሁ ከዛሽ ከመንግስተ ሰማያት መንገድ ስለሚያወጣን ራርቶልን እንጂ ሰው በሀብት በንብረት በሰው ተከቦ ስለኖረ ብቻ መንግስተ ሰማያትን ስለማይወርስ ራሱ ኢየሱስ ክርስቶስን ስለማያገኝ ነው። ከከለከለንም ስለማይበጀን ነው። አባታችን ነው፣ ያስብልናል፣ መልካም ነው። ስለዚህ ስለምንድን ነው ማልቀስ ያለብን እኛ? ቅዱስ ሐዘን የተበለው ደስታ ኋላ ስለሚያመጣው ዛሬ የሚያዝኑ ብፁዓን ናቸው ምን ይላሉና? ከኔ ጋር ናችሁ? ምን ይላሉና? ይጽናናሉና። ካዘንን በኋላ ኋላ የምንጽናናበት ሐዘን ምንድን ነው? የመጀመሪያው የራስን ኃጢአት እያሰቡ ማዘን ነው ይላሉ አባቶች። የማንን ኃጢአት? ምዕመናን፣ ለመጨረሻ ጊዜ ስለ ኃጢአታችን ያለቀስነው መቼ ነው? መቼ ነው? እግዚአብሔርን ስለበደል ነው። እቺን ቤተክርስቲያን ስለበደልናት፣ ከተፈጠርንበት ዓላማ ስለወጣን፣ አታርጉ የተባልነውን ነገር ስላደረግን ለመጨረሻ ጊዜ አዝነን ተሰብረን ያለቀስነው እግዚአብሔር ፊት መቼ ነው? ከዓይናችን እንባ ስለ ኃጢአታችን ብሎ የወጣው መቼ ነው? ስንት ጊዜ ሆነ ንስሐ ከገባን? ስንት ጊዜ ሆናል ካለቀስን? ምንም እንዳልመሰለው ሰው እኮ ነው የምንኖረው። ምንም እንዳላረገ ሰው ጠዋት ወጥተን ማታ እንገባለን። ሰላም አውለኝ እንላለን። በዚህ ውሎ ውስጥ ግን ኃጢአት እንዳልሰራ አድርገኝ አንልም። እግዚአብሔርን ስለመበደል ስላለመበደል የምናስበው ነገር የለም። የምንሯሯጠው ለሆዳችን ነው። ገብተን የምንወጣው ቤታችን ለመሙላት ነው። እስቲ ከእናንተ መሀል እግዚአብሔር ሆይ የሚያስደስት ምንድን ነው ብሎ ጥያቄ የሆነበት ሰው ማን ነው? በድያለሁ፣ አንተ እንደምታየኝ አይቼ አላውቅም፣ አንተ ትኩረት እንደምትሰጠኝ እኔ ሰጥቼ አላውቅም። ጌታ ሆይ ማድረግ ያለብን ሁሉ አድርገሃል። እስከ መስቀል እስከ ሞት ድረስ ወደኸኛል። ጌታ ሆይ አንተ ሞተህልኛል፣ እኔ ግን ልኖርልህ አልቻልኩም ብለን አልቅሰን የምናውቀው መቼ ነው? ምንም እኮ አይመስለንም። አንደነግጥም እኮ እኛ አንደነግጥም። እግዚአብሔርን ይቅርታ ከጠየቁ ስንት ጊዜ ሆነኝ አንልም። እናታችን እኮ አንድ ቀን ፊቷን ብጥልብን፣ ባላችን ወይ ሚስታችን ወይ ጓደኞቻችን አንድ ቀን ፊታቸውን ቢጥሉ እንጨነቃለን። ምን አርጌው ነው እንላለን። አረ ምን በድዬ ነው እንላለን። ቴክስት እናደርግላችኋለን ወይ ቤታቸውን እንሄዳለን። ቤት ውስጥ ከሆነን ሄደን እግራቸው ስር እንወድቃለን። የበደልኩ ነገር ካለ እባክህ ፊትን አትጣልብኝ እንላለን። ያሳስበናል። ከነሱ ጋር ያለን ግንኙነት ላለማጣት የማንወጣው ተራራ የማንወርደው ቁልቁለት የለም። ከሰው ጋር ያለን ነገር ለመቀጠል ብለን ማንፈለቅ ነው ድንጋይ። እግዚአብሔርስ ክርስቶስ ሳያሳዝነን ማያዝን ነው የሚመስላችሁ? እውነት እኛ ስለበደል ነው፣ እኛ ኃጢአት ስለሰራን፣ እኛ ከሱ መንገድ ስለወጣን እግዚአብሔር ብዙ ልጆች አሉ፣ አንድ ኢዩኤል ከሄደ 1000 ኢዩኤል ይመጣል አይነት ሐሳብ ነው ያላችሁ ምዕመናን ይመስላችኋል? ቅድም የነገርኳችሁ የሉቃስ ወንጌል ምዕራፍ 7 ላይ ያለችው ያቺ መበለት አንድ ልጇን እንዳጣች እንዳዘነችው ክርስቶስ አንተን ሲያጣ ከዚህ ሁሉ ቢሊየን ክርስቲያኖች አንድ በግ አንድ ሰው አንድ ልጅ እንዳለው እንደሞተበት ሰው ያዝናል እግዚአብሔር። ከዚህ ሁሉ ሚሊዮን ኦርቶዶክስ አንዱ ኃጢአት ሰራ ብላ ቤተክርስቲያን አታዝንም ካላችሁ የመጀመሪያም የመጨረሻ ልጇን እንዳጣች አድርጋ ታዝናለች። ስላንተ ብላ ስላንቺ ብላ አይምሰላችሁ። 99ን ትቶ እኮ ነው እዚህ የመጣው። 99 ሁሉ አለኝ አንዱ ምን ያደርግልኛል አላለም። ያቺን በግ ፍለጋ ያልሄደበት የለም ክርስቶስ። የለም ያልወጣው ዳገት የለም። በብዙ ፈልጎ እስኪያገኘን ድረስ ክርስቶስ የጠፋበትን በግ የሚፈልገው እስኪ ደክመው አይደለም። ምን እስከሚለው ነው? 10 ዓመትም ይፍጅ 30 ዓመትም 40 60 ዓመትም ይፍጅ እስኪያገኘ ድረስ ክርስቶስ ይፈልጋል። የልባችንን በር እስክንከፍትለት ስንት ዘመን እንደቆየ አታውቁ። ለዚህ ክርስቶስ ግን አይናችን ማንሳት ከበደን። እኛ ማለት በቀን አንዴ ኃጢአታችንን አስበን ማዘን አንችልም። እኛ
አይጸጽተንም፣ አይጸጽተንም፣ አንደነግጥ። ያንን በየጊዜው የምንሰራውን ኃጢአት መጀመሪያ ስንጀምረው ደንግጠን ነበር። ወይኔ እግዚአብሔርን አስቀይሙት፣ ወይ ከእግዚአብሔር ቤት ወጣው፣ ወይ ከመንገዱ ፈቀቅ አልኩኝ እኮ ብለን አዝነናል። ስንደጋግመው አሁን ምንም እንዳልተፈጠረ እንደ ምግብ እንደ መጠጥ በልቶ እንደተነሳ ሰው ኃጢአት ሰርተን ዞር እንላለን። ምናልባት አሁን ይህ ቃል እግዚአብሔር ሲናገር ልባችን ተነክቶ ይሆናል። ከትንሽ ደቂቃ በኋላ ግን የለም። ጉዳያችን አይደለም እግዚአብሔር ለኛ። አብዛኞቻችን እግዚአብሔር ፓርታይም ህይወታችን በትርፍ ጊዜ ምን ታረጋለህ ሲባል ዋና ዋኛለሁ፣ ሳይክል ነዳለሁ፣ ስናናለሁ፣ ከዛ ቤተክርስቲያን ተሳልሜ እመጣለሁ ነው አይደል? ጉዳያችን አይደለም። እንብላ እንጂ ኪሳችን ይሙላ እንጂ ስራችን የተስተካከለው እንጂ እዚህ ቤት ድርሻ አንልም። የሆነ ነገር አይጉደልም እንጂ የለንም እዚህ። እግዚአብሔር ለጥቅማችን የምንፈልገው አብዛኞቻችን። ስለዚህ እመኔ ማልቀስ ካለብህ ማልቀስ ያለብህ ስለ ኃጢአትን ስለሚያሳዝን ኃጢአት ሞት ስለሆነች የነፍስ ሞት ስለሆነች ከእግዚአብሔር መለየት ስለሆነ ስላልገባችሁ ነው። ስለማይገባን እኮ ነው። ስጋችን እኮ የሆነ ነገር ቢሆንብን ኖሮ እንዲህ አንሆንም ነበር። ጠዋት ተነስተሽ ግንባርሽ ላይ ፊትሽ ላይ ማዲያት ወጥቶ ትንሽ ጠቋቁር ራስን ብታገኘው በቃ ታብዳለህ። ምንም ማንሆነው ነገር አለ፣ ምንም ማንቀባባው ነገር አለ ፊታችን። ነፍሳችንን ብናያት እንዴት ልንሆን? አረ እየከሳው ነው መብላት አለብኝ ይላል የከሳው ሰው። አረ እየወፈርኩ ነው መብላት መቀነስ አለብኝ፣ የተመጣጠነ ምግብ መብላት አለብኝ፣ አረ ፊቴ እየተበላሸ ነው ትላለች። ነፍሳችሁን ብታያት እንዴት ልትሆኑ? የክርስቶስን ስጋና ደም ተርባ የቀጨጨችውን ነፍስህን ብታያት እንዴት ልትሆን? ከቃል እግዚአብሔር ጥማት የተነሳ የገረጣችሁን ነፍስህን ምን ልታረጋት ነው? እንደው አንዳንድ ጊዜ ነፍሳችን እግዚአብሔር አውጥቶ ቢያሳየን ብዬ እመኛለሁ። ብናያት እንደነግጥ ነበር። ለነፍስ ምግቧ ጾም ነበር። ጾመን እንኳን አናውቅም በትክክለኛ። የነፍስ መጠጧ እኮ የእግዚአብሔር ቃል ነው። አጠጥተናት አናውቅም። ነፍሳችሁ የተመገበችው ወገኖቼ ለመጨረሻ ጊዜ ቆረባችሁ ቀን ነው። መቼ ነው ለመጨረሻ ጊዜ ቆረባችሁት? ምናልባት ልጅ እያለን፣ ምናልባት የዛሬ 5 ዓመት ባትበላ ሰውነት ምን አይነት ሊመስል እንደሚችል አስበው ታውቃለህ? አስበሽ ታውቂያለሽ? 5 ዓመት ባትበሉ ምናልባት 20 ምናምን ዓመት፣ አብዛኞቻችን 10 ምናምን ዓመት ልጅ እያለን ስለቆረብ ነፍስህ ለመጨረሻ ጊዜ የበላችሁ ለመጨረሻ ጊዜ ቆረብክ ቀን ነው። ይሄ አያሳዝንም? ይሄ አያስለቅስም? የኖረልንን እግዚአብሔር ባለመኖራችን ባለማስተዋላችን። እኛ እኮ የጓደኞቻችን የልደት ቀኑ እንኳን ተወለድ ካላልኩትም ብለን እኮ የምንከፋ ሰዎች ነን። ወይኔ ምን አይነት ሰው ነን እኮ ምንል ሰው። የእግዚአብሔርን በዓላት እሱ የሚወዳቸውን ቀናቶች ሳናከብራቸው ተኝተን ውለን ጠዋት 2 ሰዓት 3 ሰዓት መተን ተሳልመን ምንም አይሰማን ሰዎች። ዛሬ እኮ ቤተክርስቲያን አልሄድኩም ምን ሆኜ ነው ምንል ሰዎች የለም። ስራ መቅረት ግን በጣም ያሳስበናል። ለምን? ገንዘብ ስላለው። እግዚአብሔር ግን ህይወቱን ነው የሰጠ። እግዚአብሔር ህይወቱን ነው የሰጠ። ስለዚህ እመኑኝ፣ ሱባኤ ለምን እንግባ ካላችሁኝ ስለ ኃጢአታችን ቀጣይ ዓመት ይህንን ህይወት እንዳንደግም እግዚአብሔር ሆይ በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ በሉ። በዚህ ሰውነት አታሻግረኝ ይህንን ዓመት ሳይሆን በዚህ ነፍሴ አታሻግረኝ ብላችሁ እግዚአብሔር ለምኑት። ከመቤታችን በላይ ለእግዚአብሔር ማንም ቅርብ የለም። ከልጇ በላይ ለማንም አትቀርብም እሷ። ከለመናችሁ እናታችሁ መለመን ያለብን ስጋና ደሙ ነው። ከሷ በላይ የሚቀርብልን ማን አለ? እየሰማችሁኝ ነው? ከሷ በላይ የሚቀርበው ማን አለ? ለእኛስ ከሷ በላይ የሚቀርበናል? እመኑኝ፣ ሀብት ንብረቱን ትሰጠናለች፣ አታስቡ። ብዙ ሰው ኪዳነ ምሕረት ስለቴን ሰማችኝ ይላል። አዎ ትሰማሃለች፣ ግን ለስለት ነው እሷ ጋር የምትሄደው። ሩሩ ናት እኮ አዎ፣ ግን ለልጇ ትራራለች። እመኑኝ፣ እዚህ ምድር ላይ እንደ ክርስቶስ የተሰቃየ እንደ እናቱ ምን ያለ የለም፣ ያዘነ የለም። በሱ ህመም እንደሷ የተጎዳ የለም። አንድ ነገር ልንገራችሁ አባቶች፣ አንተ አንድ ኃጢአት ስትሰራ የክርስቶስ ህመም ላይ አንድ ህመም እየጨመርክ ነው። ድጋሚ እየገረፍከው ነው። የእሾህ አክሊሉ ላይ ድጋሚ እሾህ እየጨመርክ ነው። ችንካሩን ድጋሚ እየመታኸው ነው። ያንን ስታወርግ ድጋሚ ክርስቶስን ስትሰቅለው በኃጢአት መስቀል ላይ ስታውለውና ስታሳምመው በልጇ ህመም የምታዝን እናት አለች የለችም? አለች የለችም? ስለዚህ በእያንዳንዱ ኃጢአታችን የምናሳዝነው እግዚአብሔርን ብቻ አይደለም ቅዱሳኑን ነው፣ ከምንም ነገር በላይ ደግሞ እናቱን ነው። ስለዚህ ኪዳነ ምሕረትን የምንወዳት ከሆነ እውነት ልታረግልን የምትፈልገው ነገር ካለ ማድረግ ካለባትም የልጇን ስጋና ደም እንድትሰጠን
እሱ ይቅር እንዲለን እንድታማልደን ነው ማድረግ ያለብን። እመኑኝ ያንን ነው መጠየቅ ያለብን። እሷን ስለ ኃጢአታችን ነው ካለቀስን ማልቀስ ያለብን። ማዘን ያለብን ስለ እሱ። ልጅሽን መበደል እሱን በድዬ አንቺን ማሳዘን በቃኝ። አዎ እወድሻለሁ፣ አዎ አከብርሻለሁ፣ አዎ እዘክርሻለሁ፣ እናቴ እጅግ በጣም እወድሻለሁ፣ ግን ልጅሽን ምን እንደወደድሽ እሱ የሚወደውን አይነት ህይወት እንድኖር እርጅኝ ማለት ያስፈልጋል። እስከ መቼ ነው እንደዚህ የምንኖረው? መቼ ነው ንስሐ የምንገባው? መቼ ነው የምንቀበለው? ሰው እንዴት ዳን ተብሎ ይለመናል? ሰው እንዴት እሳት አይብላ እባክህ ተብሎ ይለመናል? ቢገባችሁ ስለኛ ስንቴ እንደለመነችው ቢገባችሁ፣ ስንቴ እንዳማለደች፣ ስንቴ እንዳስታረቀችን። እሱ ምልጃዋን ግን ጠይቀን አናውቅም እኛ። ሁሉም እናታችንን ለጥቅሙ ነው የሚፈልጋት። እናት ስለሆነች ስለማትጨከን ትሰጠናለች። እሱን የለመደ ሰው ለንብረቱ ይመላለሳል። የኛ ገንዘብ ምን ያደርግላታል? እሱ የኛ አበባ ምን ያደርግላታል? ልጇ ምን ብሎ ጠይቆናል? ልጄ ሆይ ልብህን ስጠኝ። ምንህን ስጠኝ? ምንህን ስጠኝ? ልብህን ስጠኝ። አበባ ይዘህልኝ አትምጣ። እሱ አይደለም እግዚአብሔር የሚፈልገው። የሚቃጠለውን መስዋዕት እግዚአብሔር ምን አይልም አይወድም ተብሎ የሚወደውስ የተሰበረ ልብ ነው። ልብ ተሰብሯል? ልብሽ ተሰብሯል? ስለዚህ ካዘንም ከተመኘንም አስቀድማችሁ ጽድቅና መንግስቱ እሹ ተብለናል። ሌላው ይጨመርላችኋል ተብለናል። የሚጨመረውን ነገር ትተን የሚያስፈልገን ነገር እንጠይቀው እግዚአብሔር። እንጠቀመው ይህንን ሱባኤ ለትክክለኛው ጸሎት፣ ለትክክለኛው ለቅሶ፣ ለትክክለኛው ሀዘን እንጠቀመው። እዚህ ምድር ላይ ማግኘት ከምንችለው በላይ ትልቁ ነገር እንደው ማግኘት ካለብን ማግኘት ያለብን ትልቁ ነገር የጌታችን ስጋና ደም ነው። እሱን የተቀበለ ያውቀዋል። ሰላሙን የጌታችን ስጋና ደም የተቀበለ ሰው ያውቀዋል። የክርስቶስን ስጋና ደም እየተቀበለ ሰው ያለ ሰው ነው በህይወት እየኖረ ያለው ሰው። ይመስለናል እንጂ አብዛኞቻችን ሞተናል፣ ኃጢአት አድቅቆናል። እንፈልጋለን እኮ መውጣት ግን አቅቶናል። እኛ ግን የሚመስለን ስስተካከል ንስሐ ገባለሁ ነው፣ አቅም ሳገኝ ነው ምቆርበው ነው። ግን እመኑኝ ለንስሐም ለቅዱስ ቁርባንም አቅም ለማግኘት ራሱን ንስሐና ቁርባኑን መቀበል ያለብን። ንስሐ ካልገባን አንስተካከልም፣ ካልቆረብን ሰው አንሆንም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ማለት ነው። በሌላው ግን የለውም ማለት ነው ሲተረጎም። ስጋውና ደሙን ከመስጠት በላይ ምኑን ይስጠን? እናንተ እናቶቻችሁን 1000 ጊዜ ብትወዷቸው ቢይኝ ትሏታላችሁ? እዚህ ሰፈር ይባላል ትበሏታላችሁ ወይ? አንላትም። ጌታ እኮ ስጋውን ሰጥቷል፣ ደሙን እንድትበላው እንድትጠጣው። ምን ያርግ ከዚህ በላይ? ሰው ስጋውና ደሙን ከመስጠት በላይ እንዴት ሊወደኝ ይችላል? ማንም እንደ እግዚአብሔር ሊወደን አይችልም። ማንም እንደ እግዚአብሔር ሊያየን አይችልም። ራሳችን ለራሳችን እንኳን ጥሩ ሰዎች እኮ አይደለንም። ያስታውቃል። ይመስልሃል? ራስን የምትወደው ይመስላል። ራስን የምትንከባከብ ይመስልሻል? ሰው ቢያውቅ ማድረግ ያለበት ለነፍሱ ነበረ። ለነፍሳችን የምንጠቅም ሰዎች አይደለንም። ለጊዜያዊ ነገር የምንሯሯጥ ሰዎች ነን። አንወደውም ራሳችን መስሎን ይሆናል እንጂ ራሳችን እየጠቀምን ለራሳችን እየኖርን ይመስለናል እንጂ ሰው ለራሱ ሲኖር እየተቀበለ ነው የሚኖረው። ንስሐ እየገባ ነው የሚኖረው። እግዚአብሔርን እያስደሰተ ነው የሚኖረው። ወጣትነትን እየተጠቀምክ ስራ እየሰራህበት ይመስልሃል። ግን በጉብዝና ወራት እኮ ፈጣሪን አስብ ነበር የተባልከው። ራስህን አልነበረም። ዝነኛ ለመሆን ተሯሯጥ የሚል እግዚአብሔር አልነበረም። ቶሎ ቶሎ ፈምሰህ ቶሎ ብር ሰርተህ እናትህ አባትህ ቤት ገዝተህ መኪና ገዝተህ ነው። አሁን የትክክለኛ ህይወት መለኪያው መስመር ይሄ ሆኗል። ድሮ ተመርቀ ነበር። አሁን እንዴትም ብለህ ተጃጅለህ ፈምሰህ ነው። በዚህ መንገድ ውስጥ ራሳችን እንዴት እንደምናጣ ቢገባችሁ ወጣቶች፣ በዚህ መንገድ ውስጥ እንዴት ያለውን ውድ እግዚአብሔር እንደምናጣ ቢገባችሁ። ጊዜው ከረፈደ ይገባናል አንድ ቀን። አሁን አልረፈደም፣ ግን ይረፍዳል። ምንም ማድረግ የማንችልበት ጊዜ ላይ እንደርሰናል። መቼም መውጣት ከማንችልበት ኃጢአት ውስጥ አንድ ቀን እንዘፈቃለን ሳናውቀው። ምክንያቱም ከኃጢአት ይልቅ ከሰይጣን ይልቅ ልማድህን ፍራ ስለተባለ ልምዳችን ነው ሊያስፈራን የሚገባ። ብዙ ልናዝንባቸው የሚገቡ ነገሮች አሉ።
ከሰት አንጻር ግን ዝም ብዬ ነግሬያችሁ ልለፍ። ሁለተኛው ስለ ባልንጀራው ኃጢአት ማሰብ ነው፣ ማዘን ነው። ከጸለያችሁ ለጓደኞቻችሁ ጸልዩ። ለዛ ነው ቅዱስ ዮሐንስ አፈወርቅ አንተ ለጓደኛ ስትጸልይ፣ ለወዳጅ ስትጸልይ እሱ ያንተን ጸሎት ይሰማሃል ተብሏል። ታስታውሱም አንድ አባት አንድ መነኩሴ በገዳም እጅግ በጣም እግዚአብሔር የሚጠላውን ኃጢአት ይሰራ ነበር። በኃጢአቱ በጣም ተስፋ ቆርጦ ራሱን ለማጥፋት ከገዳሙ ለመውጣት ተመኝ። አንድ ቀን እግዚአብሔር ስለራራለት እሱን መመለስ ስለፈለገ መልአኩን ወደ አንድ ጓደኛው ይልከዋል። ኃጢአት ወደማይሰራ ወደ ጻድቁ ይልከዋል። የእግዚአብሔር መልአክ በዛ ጻድቅ መነኩሴ ፊት ተገልጦ ወንድምህ እንዲህ እንዲህ አይነት ኃጢአት በገዳም እየሰራ ነው፣ ስለዚህ አድነው ይለዋል። ይሄን የሚለው ለማን ነው? ኃጢአት ለማይሰራው ለጻድቁ። እና ተጨነቀ። ይህ አባት እንዴት አድርጌ ልንገረው? ይሳቀቅብኛል፣ ይደነግጥብኛል። እኛ እኮ ጓደኞቻችን የገዛ ወዳጆቻችን ለማዋረድ እኮ እንዴት እንደምንሯሯጥ አንተ ባለፈው እንዲህ ስታደርግ አላየሁም እንላለን። ይቺን አይቼብሃለሁ፣ እሺ ተጠንቀቅ፣ እንዲህ ነው የምንለው። መች እንራራላችኋለን? በድካማቸው መች እንደግፋቸዋል? ክብ ሰርተን አንዱ ላይ ሙድ ይያዛል፣ ወደ አንዱ እንሄዳለን፣ አንዱ ላይ ሙድ ይያዛል። እንዲያርገህ እንዲወድከህ ነው፣ መሳቅ መሳሳቅ ነው። መች እንራራላችኋለን? በድካማቸው የደከመውን በፍቅር አንሱት ነበር የተባልነው፣ አግዙት ነበር የተባልነው። መተረብ ነው የለመድነው እኛ። የአባት ግን ተሳቀቀ። ኃጢአቱን ከሰው ደብቆ ከሰው ሰውሮ የሚሰራውን የሚሳቀቅበትን ኃጢአት ሄጄ እንዴት ልንገረው? እንዴት አቀባሃለሁ? የእግዚአብሔር መልአክ እንዴት ነገረኝ እለዋለሁ ብሎ ተሳቀቀ። ሲያስብ አንድ መፍትሄ አገኘ። ሄደ ወደሱ። አባቴ ሆይ እንዴት አለ? እግዚአብሔር ይመስገን፣ በእንደዚህ አይነት ኃጢአት እየተፈተንኩ ነው አለው። ማን ነው ይሄንን ያለው? ጻድቁ ነው። ይሰማችሁ ነው? የገባችሁ ነው ታሪኩ? በእንደዚህ አይነት ኃጢአት እየተፈተንኩ ነው አለው። በዛ በሰውየው ኃጢአት እኮ ነው ሲለው፣ ይሄ ሰውዬ በራስ መተማመን አገኘ። ምክንያቱም እኔ ብቻ አይደለሁም ማለት ነው አለ። ስለዚህ የራሴንም ልንገረው፣ ውይ አንተም እኔም እኮ በዚህ ኃጢአት እፈተናለሁ አለ። እውነትህን ነው? አዎ። እንግዲያውስ ሁለት ነን። አፍሬ ተሸማቀቂ ወደ አንተ አለመምጣት አልቻልኩም። ስለዚህ እርዳኝ፣ እንረዳዳ፣ በቃ ንስሐ እንግባ፣ በሱባኤ እግዚአብሔርን እየወደቅን እየተነሳን እየሰገድን ለምነው ብሎ ጠየቀው። እሺ። በጾም በጸሎት በስግደት እግዚአብሔር መለመን ጀምሩ። ያ ጻድቅ መነኩሴ ስለ ጓደኛው መነኩሴ አባት ብሎ ምንም ባላረገው ባላጠፋው ኃጢአት አብሮት ይጾም ነበር፣ አብሮት ይወድቅ ይነሳ ነበር። እነሱ ያሰቡት ለ7 ቀን ነበር። በሶስተኛው ቀን ክርስቶስ ተገልጦ ያንን በኃጢአት ይወድቅ የነበረውን አባት ምን አለው መሰላችሁ? ስለ ወንድምህ ብዬ ምሬሃለሁ አለው። ስለምን ብዬ? እስኪ ስለ ወንድምህ በሉ ብዬ ምን ብያለሁ? እምነት ስላላቸው ስለሚወዱን ጓደኞቻችን ብሎ እግዚአብሔር ይማረን። አሉ እኮ አንዳንድ አይጠፉም ማለት ቤተክርስቲያን የሚመላለሱ በእግዚአብሔር እምነት ትንሽ የጠነከሩ ስለነሱ ብሎ እግዚአብሔር ይማረን። ግን እኛ እንደዚህ አይነት ሰው ልንነበር የሚገባን። ለጓደኛ ጸልይለት፣ ጸልዩላቸው። ምን እግዚአብሔር ይምረናል፣ ሁለታችንም ይምረናል። እኔ በየትኛው ጽድቄ ነው ልትሉኝ ትችላላችሁ። ለዛ ነው ቅዱስ ዮሐንስ አፈወርቅ ስለ ወንድሙ መዳን የማያስብ ሰው እሱ ራሱ ድኗል ብዬ አላስብም ይላል። ስለ ወንድሙ መዳን አንድ ወንድም ማሰብ ከሚያቆም ፀሐይ ብርሃኗን መስጠን ብታቆም ይሻላል ብሏል። ወንድሞች ሆይ አንድን ኃጢአተኛ ወደ ንስሐ ብትመልሱ፣ ከኃጢአቱ ብትመልሱት ነፍሳችሁ እንደምታድኑ የኃጢአታችሁን ብዛት እንደምትሸፍኑ አታውቁምን ተብለናል። ሰው በማዳናችን ምንድነው? እኛ ነን። ስለዚህ ስለ ወዳጆቻችሁ ኃጢአት ማልቀስ አለባችሁ። ስለምናቆም ስለማናቆም በሱስ ስለሚሰቃዩት መውጣት እየፈለጉ መውጣት ስላቃታቸው ስለዛ ኃጢአት ስለነዛ ወዳጆቻችን መጸለይ ያለብን ከመፍረድ ይልቅ እነሱን ወደ ታች ከመቅበር ይልቅ ልንጸልይላቸው ልናለቅስላቸው የሚገባ እነዚህ ሰዎች ይጽናናሉ ተብሏል። ሶስተኛው ግፋ ሰማዕታትን እያሰበ የሚያዝን ሰው የሚችለን የለም እኮ። ቤተክርስቲያን ሲቃጠል ሰዎች ሰማዕት ሲሆኑ ፕሮፋይል ፒክቸር ማድረግ ማማን ከበደው፣ መፖሰት ማማን ከበደው፣ እያለቀሱ ቪዲዮ መስራት ማማን ከበደው፣ መጸለይ እንጂ እስከዛሬ ባሳለፍናቸው ቤተክርስቲያን በተፈተነችበት ሰማዕታት በሆኑበት በዛ ጊዜ ውስጥ ይህ እየተፈጠረ ያለው ስለኔ ኃጢአት ነው ብሎ ንስሐ የገባ ሰው አለ ከእናንተ መሃል አለ? በእኔ ምክንያት ነው ብሎ የቆረበ ሰው አለ? እግዚአብሔርን ክፍሉን ዘግቶ እያለቀሰ እግዚአብሔር ይቺን ሀገር ማራት፣ ይቺን ቤተክርስቲያን ጠብቃት እባክህ ስለኔ ኃጢአት ብላ አትቅጣት ያለ ሰው አለ? የለም። ማዘን አይደለም
ቁጥሩ ነው የሚያሳስበን። ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ሞተ የሚለው አይ ምናምን ብለን ሼር እናረጋለን፣ ፖስት እናረጋለን፣ ፕሮፋይል ፒክቸር እናረጋለን። ይኸው ይረሳል። አናለቅስም። ድፋ ሰማዕታትን እያሰቡ ማልቀስ ያስፈልጋል፣ መጸለይ ያስፈልጋል። ከገባን ይቺን ቤተክርስቲያን ከፍ እንዲያደርግልን እንዲጠብቅልን ነው ማልቀስ ያለብን። በዚህ ሱባኤ መለመን ያለብን ሀገራችንን ሰላም እንዲያደርግልን፣ ይቺን ቤተክርስቲያን እንዲጠብቅልን። ከምንም ነገር በላይ የከበረው ትልቁ ሐዘን የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ እያሰቡ ማዘን። እኛ ታውቃላችሁ በዓመት አንድ ሳምንት ነው የጌታን መከራ የምናስበው። እሱ ሕማማት ላይ ትዝ የሚለን እሱ ነው። እንደው ተሳስተን ፊልሙንም ካየን ነው የምናዝነው። በልምድ ነው የምናሳልፈው። የሕማማት መዝሙሮች እየሰማን እያለቀስን አንድ ሳምንት ነው የምንታመመው። ሌላ ጊዜ መች ትዝ ብሎን ያውቃል? ስነ ስቅለቱን አይተን አልቅሰን መች እናውቃለን? እግዚአብሔር እኮ በዓመት አንድ ሳምንት እንድናስበው ወይ ዓርብን ብቻ እንድናስባት አይደለም የሞተልን አይደለም። ብናስብማ እንደዚህ ኃጢአተኞች አንሆንም ነበር። እንደዚህ እግዚአብሔርን አንተውም ነበር። ደከመኝ ሳለቸኝ ሳትል እየሰራ ያለው እኮ እናቴ እንዴት ሆነ አሳድገኝ የሚለው ሐሳብ ከጭንቅላት ስለማይወጣ ነው። አባቴ እንዲሆኑ አሳድጎኝ እኔ እንዴት ሰንፋለሁ ብሎ ጠዋት ወጥቶ ማታ የሚገባ ሰው አለ። ክርስቶስ ሞተልኝ እንደዛ ሆኖ ፈጥሮኝ እንደዛ ሆኖ ሕይወት ሰጥቶኝ ምኑን ስጋ ሰቀሉት እስኪባል ድረስ እርቃኑን ተሰቅሎልኝ እንዴት በጠዋት ተኛለሁ ብሎ ቤተክርስቲያን መተታቃለ። ጌታ እኮ በመስቀል የዋለው ስለ እኔ ነው ብለህ አስቀድሰህ ታውቃለህ? ራስህን ከኃጢአት ጠብቀህለት ታውቃለህ? አናውቅም። ምንም አይመስልንም እኛ። እመኑኝ፣ ለዚህ ህመም ልብን ማደንደን ትልቅ ኃጢአት ነው፣ ትልቅ ውድቀት ነው። ሰው የክርስቶስን ሐዘን የክርስቶስን መከራ እያሰበ ካላዘነ ከባድ ነው። መቼ ነው የምናለቅስለት ለዚህ አምላካችን? አያሳዝነንም? በፈጠረ ባኖረ ባበላ ባጠጣ ረሰነው እንኖራለን። ኤቲኤም ማሽን እኮ ነው የምናደርገው። ገንዘብ ስንፈልግ ብቻ ነው ወደሱ የምንመጣው፣ የሆነ ነገር ስንፈልግ ብቻ። እኛ እኮ የተፈጠርነው ለማገልገል እኮ ነው፣ እግዚአብሔር እንዲያገለግለን አይደለም። እግዚአብሔር እኮ የቤት ሰራተኛ አይደለም። የምንፈልገውን ነገር ሁሉ የምናዘው ይመስለናል። አንዳንድ ጊዜ ሮቦት ነው እንዲመስላችሁ እግዚአብሔር። በዚህ ምድር ስንኖር ራሳችንን ክደን መስቀሉን ተሸክመን እንድናገለግለው ነው የፈጠረን። ገንዘብ ኪስህን እየሞላ እየተቀጠቅ በሀብት ላይ ሀብት በንብረት ላይ ንብረት እያሳደግክ እንድኖር አይደለም እግዚአብሔር የፈጠረ። ልክ ሲጨላለምና እድሜ ሲገፋ ንስሐ ገብቼ እሞታለሁ ብለህ ጥቅመኛ እንድትሆን አይደለም እግዚአብሔር የፈጠረ። እግዚአብሔር የፈጠረ እንድናገለግል ነው። የሞተልን ሞቱን አስበን ከኃጢአት ከመውደቅ ነፃ እንድንሆን ነው። አትርሱ ይህንን ምመና። ቢያንስ መሸማቀቅ ጥሩ ነው። እውነቴን ነው የምላችሁ፣ መሸማቀቅ። እግዚአብሔር እንድኖርለት የሚፈልገውን አይነት ህይወት እየኖርኩ ያለው ሰው አይደለሁም ብሎ ማዘን፣ አንገት መድፋት ያስፈልጋል። ደረታችን ወጥረን ነው የምንኖረው። እኛ ምን ይመስለናል? አንሸማቀቅም እኮ እግዚአብሔር እያየንም አይመስለን። የሰጠኝን ቤተ መቅደስ አሳደፍኩት፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታስተውሉም ወይ ተብሏል። አንተ እኮ እዚሽ ቤተ መቅደስ ውስጥ አይምሮ ላይ ስለመጣው ዘፈን ስለመጣው መጥፎ ሐሳብ ደንግጣ ማትበ ታውቃለህ። በሰውነትህ ላይ የሰራውን ኃጢአት ግን አያስደነግጠን። ቢገባን እኮ እያንዳንዳችን የእግዚአብሔር ቤተ መቅደስ ነን። እመኑኝ፣ እያንዳንዱ የምንቀልደው ቀልድ፣ የምናወራው ወሬ፣ የምንሰራው ኃጢአት እዚህ ቤተ መቅደስ ውስጥ ከመስራት የሚተናነስ አይደለም። ምክንያቱም እኛ የማን ቤተ መቅደስ ስለሆነ ምንም ነገር ከመናገራችን በፊት ምንም ነገር ከማድረጋችን በፊት ይህን ነገር ቤተ መቅደስ በሆነ አድርገው ነበሩ ይናገረው ነበሩ ማለት ያስፈልጋል። ለምን? ቤተ ክርስቲያን ማለት እኛ ስለሆነ፣ ይህ የክርስቶስ ሙሽሮች ስለሆነ፣ አካላችን የማን ስለሆነ ወደድንም ጠላንም አቋረጥን እንጂ እኮ ቆርበን እናውቃለን። ቆራቢዎች ነበር። ስለዚህ በስጋ ላይ የክርስቶስ ስጋ አለ፣ በደም ላይ የጌታችን ደም አለ። የምናሳድፈው እኮ እሱን ነው። የምናቆሽሸው እኮ እሱን ነው። ቢያንስ ኃጢአት እንደሰራ ሰው እንሁን እንጂ ተው። አረ ትንሽ እንሸማቀቅ፣ ትንሽ አንገታችን ንድፋ። ተዋ እንኩራራ በኃጢአታችን፣ አዝነን ንስሐ እንግባ። ተው እግዚአብሔር ፊቱን እንዲመልስልን እንዲያዝንልን። በዚህ ሱባኤ ማልቀስ ካለብን እናታችን መጠየቅ ካለብን ስለ ኃጢአታችን ነው፣ እንዲምረን፣ ልጅሽ በምህረት አይን እንዲመለከተን፣ ይቺን ቤተ ክርስቲያን እንዲያያት እንዲፈውሳት፣ ይቺን ሀገር በእግሯን እንዲያቆማት፣ ካለችበት እሳት እንዲያወጣት። ከምንም ነገር በላይ እናቴ ሆይ እኔም ካለሁበት ጉድጓድ እንድታወጭ
ልጅሽን ካለማሰብ፣ ልጅሽን ካለማየት፣ እሱን ወደ ማየት፣ እሱን ወደ ማሰብ ለዓለም ለኃጢአት ለራሴ ለሰዎች ሳይሆን ለልጅሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድኖር አድርጊኝ። ከእሱ ተለይቼ ተጣልኮኛለሁ፣ ተሰብሬያለሁ፣ ኃጢአት ሰርቻለሁ፣ አቅም አጥቻለሁ ለብዙ ነገር። እናቴ ሆይ ከምንም ነገር በላይ ልጅሽን በንስሐ ይቅርታ ጠይቄ ስጋና ደሙን መቀበል አቅጦኛል። ለእሱ አብቂኝ። እናቴ ሆይ ሌላውን እንደምታደርጊልኝ አምንብሻለሁ። አያቅትሽም፣ አንቺ ሁሉን ቻይ ነሽ። እኔን ግን የልጅሽ ልጅ አድርጊኝ፣ የልጅሽ ልጅ አድርጊኝ ብለን ልለምናት ይገባል።